በልጆቼ ተስፋ አደርግባቸዋለሁ። ይህ ነጻነት ወርቅነህ ከ13 ዓመታት በፊት ለሎሚ መጽሔት የሰጠውና ብዙዎች ጋር ያልደረሰው ሚስጥር ያዘለ ቃለ መጠይቅ ነው። አርቲስቱ እስከ መቃብሩ ደጅ ተሸክሞት የሄደውን ሚስጥር የገለጠበት ይህ ቆየት ያለ ቃለ መጠይቅ ዛሬ ላይ ሆነን ስንታዘበው በርካታ ሚስጥሮችን ይገልጥልናል። ለመሆኑ ነጻነት ያኔ ገና ከ13 ዓመታት በፊት ቃል የገባውና እስከ መቃብር ድረስ ጠብቆት የሄደው ሀቅ ምንድነው ካላችሁ ዝርዝሩን ይዘነዋል። ጤና ይስጥልን የምንወዳችሁ በቤተሰብ ጨዋታ ፕሮግራም ቤታችን በሳቅ ሲሞላ የነበረው ተወዳጁ አርቲስት ነጻነት ወርቅነህ ከሞቱ አሟሟቱ እንዳወዛገበ ጊዜ በገፋ ቁጥር ነገሮች እየተወሳሰቡ እህትና ወንድሞቹ በፖሊስ ቁጥጥር ስር እስኪውሉ ድረስ ነገሩ ቢካረርም ነጻነት ግን ባልተሰማው ቃለ መጠይቁ ላይ ሞቱን ተሻግሮ የተናገረ እስኪመስል በልጆቹ ላይ ስላለው ትልቅ ተስፋና ሳቅ ለመፍጠር ያለውን ትጋት ያጋራበትን የመጽሔት እትም ልናስደምጣችሁ ነው። አዎ ዛሬ ነጻነት በሕይወት የለም። ከወራቶች በፊት ቤተሰቡና አድናቂዎቹ በትልቅ ሐዘን ሸኝተውታል። ነገር ግን ነጻነት በቀልዶች ውስጥ ተሸፍኖ የኖረ ተገልጦ ያላለቀ መጽሐፍ ነበርና ዛሬም አንዷን የሕይወት ገጽ ገልጠን እንዲህ እንታዘባለን። ለመሆኑ በዚህ ቃለ መጠይቅ ነጻነት ወርቅነህ ምን አለ? ስለ ልጆቹስ ከ13 ዓመት በፊት ተስፋ አደርግባቸዋለሁ ሲል የተናገረበት ሚስጥርና አሁን ጊዜው ነግዶ ዓመታት ሲቆጠሩ የያኔው የነፂ ተስፋና ምኞት ከምን እንደደረሰም እንታዘባለን። የዚህ ቪዲዮ ዓላማ ብዙዎች ጋር ያልደረሰውን የነጻነት ወርቅነህን ቆየት ያለ የመጽሔት ቃለ መጠይቅ በድምጽ ወደ እናንተ ማድረስና የጊዜና የሁኔታዎችን ግጥምጥሞች መታዘብና አርቲስቱን መዘከር ብቻ እንደሆነም ከወዲሁ ለመግለጽ እወዳለሁ። ታዲያ እናንተም የምንወዳችሁ ጥንቅራችን ስታደምጡ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ስለቁም። በሀገራችን የፊልም ኢንዱስትሪ ውስጥ በርካታ የፊልም አዘጋጆችና ተዋናያን ስራዬ ማህበረሰቡን ማስተማር ነው የሚል የተለመደ ንግግር በተደጋጋሚ ሲናገሩ እንሰማለን። ነጻነት ወርቅነህ ግን ከዚህ የተለየ ምልከታ ነበረው። በ2005 ዓ.ም ባደረገው የመጽሔት ቃለ መጠይቅ የኮሜዲ ፊልሞች ከሳቅ ባሻገር ቁም ነገር ስለማስተላለፋቸው ጥያቄ ሲነሳለት ነጻነት በምላሹ ሰዎችን አስተምራለሁ ብሎ በልማድ እንደማይናገርና ሰዎችን የማስተማር ሙሉ ኃላፊነት ራሱ ላይ እንደማይጭን ገልጿል። እንደሱ እይታ ሲኒማ ቤት የሚገባውን በመቶ ሺዎች የሚቆጠር ተመልካች በሙሉ ለማስተማር ማሰብ የማይቻል ነገር ነው ይላል። ይልቁንም የኮሜዲ ፊልም ዋና ዓላማ የሰዎችን የዕለት ተዕለት ጭንቀት ማቃለልና ደስታን መፍጠር እንደሆነ ተናግሯል። ሰው በጋራ መሳቅ እንዳለበትና እሱ የሚሰራው ለሳቅ እንደሆነ የገለጸው ነጻነት ተመልካቹ እንደ ፍላጎቱ የሚፈልገውን ቁም ነገር እንደሚወስድና ሳቅ በራሱ ለሰው ልጅ መንፈስ ትልቅ ፈውስ እንደሆነ በጽኑ ያምን ነበር። ይህንን እምነቱን ደግሞ አርቲስቱ በህመምና በሞት አፋፍ ላይ ሆኖ እንኳን ሰዎችን ለማሳቅ እስከ መጨረሻው በመድከምና ለሰዎች ጭንቀት ላለመሆን ህመምና ስብራቱን በሳቁ ደብቆ በመኖር ያኔ ከ13 ዓመታት በፊት በመጽሔት የተናገረውን በህይወት ምስክርነት ደምድሞ አስገርሞናል። ለዚህ ነው መግቢያችን ላይ ሰውየው ተገልጦ የማያልቅ መጽሐፍ ነው ማለታችን። ቀልደኛ የማስተማር ግዴታ የለበትም ያለው ያኔው ነጻነት ወርቅነህ በእድሜው ማምሻ ግን መራር እውነቶችን ከልቡ ጓዳ እያወጣ በተለመደ ቀልዱ እያጀበ ሲዘረግፋቸውም ተመልክተናል። በኢንስታግራም ገጹ በኩል የሚያጋራቸው መራራ ሐቆች፣ በሳል እይታዎቹና ትዝብቶቹ በእርግጥም ሰውየው በሱ የደረሰው በሌሎች ላይ እንዳይደርስ ዋ እያለ ያስጠነቀቀባቸው ሐቆቹ ናቸው። በእርግጥ የኔ ስራ ሳቅ መፍጠር ብቻ ነው የሚለው ነጻነት ማንንም እንዳታምኑ ሲልም ተደመጠ። ማንንም እንዳታምኑ ለብቻችሁ መኖርን ተለማመዱ ሲል አስነበበ። የምትወዱት ሰው ብዙ ነገር ሲያደርግ ልታዩት ትችላላችሁ። የጽሑፉ ቃለ መጠይቅ ቀጥሏል። አንዳንዶች ፊልሞቻችን የአውሮፓን ባህል እያንጸባረቁ ከኢትዮጵያዊነት ወጥተዋል ብለው ሲሞግቱ፣ ነጻነት ግን በዚህ ሐሳብ አይስማማም። ዘመናዊ አለባበስ የኢትዮጵያዊነት መለኪያ ባይሆንም እንዲሁም በአዲስ አበባ ውስጥ የሚኖረው ማህበረሰብ አብዛኛው ከገጠር የመጣ ቢሆንም የከተማ ህይወትና ዘመናዊነት የማህበረሰቡ አካል መሆኑን ያምናል። እንደ ነጻነት እይታ አንድን ፊልም ብቁ የሚያደርገው የገጠር ወይም የከተማን ህይወት ሲያንጸባርቅ ብቻ ሳይሆን የማህበረሰቡን ፖለቲካዊ፣ ሃይማኖታዊና ኢኮኖሚያዊ ሁኔታዎች አዋህዶ የያዘ ጠንካራ ገጸ ባህሪን የመፍጠር አቅም ሲኖረው ነው። በምድር ላይ እንደ ሰው የሚያስብልኝና የሚፈልገኝ አይመስለኝም ነበር። የሆሊውድና የቦሊውድ ፊልሞች ስኬት ሚስጥርም ይሄው እንደሆነ በመጥቀስ የኛ ፊልሞች ገና ሰፊ መንገድ እንደሚጠብቃቸው ሳይሸሽግ ይናገራል። ነጻነት ወርቅነህን ትልቅ አርቲስት የሚያደርገው ድንቅ ተሰጥኦ ብቻ ሳይሆን የነበረው የትህትና ደረጃም ነው። የመጀመሪያውን የኤፍቢአይ ፊልም ጉድለቶች አምኖ በመቀበል በሁለተኛው ክፍል ላይ የድምጽ የቴክኒክና የታሪክ
የአቀራረብ ችግሮችን ለማረም ጥረት መደረጉን ገልጿል። የመጀመሪያው ስራ ላይ ተመልካች በቅጡ ያላገኘውን ምስልና ያልሰማውን ድምጽ በሁለተኛው ስራ ላይ ለማስተካከል የተሻለ ቴክኖሎጂ ተጠቅመው ለመስራት እንደሞከሩም ሁለተኛውን አይተው ደግሞ ሶስተኛውን ስራ በተሻለ ደረጃ ለመስራት እንደሚዘጋጁ ያኔ ገና በ2005 ዓ.ም ነጻነት ተናገረ። በብዛት በኮሜዲ ስራዎቹ የምናውቀው ይህ አርቲስትም ትወናን የጀመረው በኮሜዲ ፊልም እንዳልሆነ ተናግረዋል። ነጻነት በህይወቱ በርካታ ፈተናዎችን፣ የሙያ ሾዎችንና የህዝብ ትችቶችን አልፎ እውቅና ላይ የወጣ ሲሆን ለህዝቡ ሳይሰስት በሰጠው ሳቁ በርካታ ያልተነገሩ ህመሞችና ስቃዮች ተሸሽገው እንደነበር ዘግይተንም ቢሆን እንረዳለን። አርቲስት ነጻነት ወርቅነህ በኢትዮጵያ የፊልም ታሪክ ውስጥ የራሱን ልዩና የማይጠፋ አሻራ አስቀምጦ አልፈዋል። እሱ ለኛ ተገልጦ ያላለቀ እያንዳንዱ ገጹ በጥበብ በሳቅና በጥልቅ የህይወት ፍልስፍና የተሞላ ድንቅ መጽሐፍ ነበረ። በዚህ የጽሑፍ ቃለ መጠይቅ ላይ ሌላው ነጻነት ያነሳውና የመጽሔቱ ርዕስ ጭምር የሆነው ልጆቼን ተስፋ አደርግባቸዋለሁ የሚለው ንግግሩ ነው። ያኔ ገና ከ13 ዓመታት በፊት አርቲስቱ በልጆቹ እንደ አባት ትልቅ ተስፋ እንዳለውና ነገ የነሱን ስኬት ማየት እንደሚያጓጓው ጭምርም ተናግሯል። ነገር ግን የቀን ጎደሎ አባት የልጆቹን ፍሬ ሳያይ ተስፋ ያደረገባቸው ህልሙ ሳይፈታ ነጻነት ማንንም እንዳታምኑ እያለ የማይታመን ሞቱን አምነን እንድንቀበል ግድ ሆነ። እንግዲህ ስለ ነጻነት ወርቅነህ ስናነሳ ከሰሞኑ ደግሞ የተሰማ ሌላ አሳዛኝ ዜና አለ። አርቲስቱ ከዚህ ዓለም በሞት ከተለየ በኋላ በቤተሰቡና በቅርብ ወዳጆቹ መካከል የተነሳው አለመግባባት አሁን ወደ ህግ ሄዷል። የአርቲስቱ እህት መሰረት ወርቅነህና ወንድሙ ወንደሰን በፌዴራል ፖሊስ ቁጥጥር ስር ውለው ምርመራ እንደተደረገባቸው መሰማቱ ማነጋገር ሆኗል። ሁለቱ ግለሰቦች በቁጥጥር ስር የዋሉት በአርቲስት ነጻነት ወርቅነህ ባለቤት ወይዘሮ ንጹህ ዘር ደሳለኝና በቅርብ ወዳጁ አርቲስት አስናቀ ንጉሴ በተመሰረተባቸው አቤቱታ መሆኑ ተገልጿል። የቀረበባቸው የወንጀል ክስም ተጠርጣሪዎቹ ምንም አይነት ህጋዊ ወይም ታማኝ መረጃ ሳይኖራቸው በተለያዩ የማህበራዊ ሚዲያ አውታሮች ላይ በመቅረብ የከሳሾችን ስም የሚያጠፉ የሐሰት መረጃዎችን የሚያሰራጩና የሰዎችን መልካም ስም የሚያጎድፍ መግለጫዎችን ሰጥተዋል በሚል ነው። በተለይም በአሁኑ ወቅት በማህበራዊ ሚዲያ ላይ ያለምንም ህጋዊ ማስረጃ የወጡ መረጃዎችን በማሰራጨት ጋብቻን መበተንና ስም ማጠልሸት የተለመደ ተግባር እየሆነ በመጣበት በዚህ ጊዜ ይህ የፍርድ ቤት መዝገብ ለሌሎችም ትልቅ ማስጠንቀቂያ እንደሚሆን ይታመናል። ታዲያ የነጻነት ባለቤት ወይዘሮ ንጹህ ዘር ደሳለኝና የቅርብ ጓደኛው አስናቀ ንጉሴ የወሰዱት ህጋዊ እርምጃ ስማቸውን ለማንጻትና በማህበራዊ ሚዲያ የሚደረገውን የሐሰት መረጃ ስርጭት በህጋዊ መንገድ ለመግታት ያለመ ይመስላል። ይሁን እንጂ አሁን የአርቲስቱ እህትና ወንድሞች ቃላቸውን ከሰጡ በኋላ አሁን ወደ ቤታቸው እንደተመለሱና ኑሯቸውን እየመሩ እንደሆነም ተገልጿል። እንግዲህ ይህ አጋጣሚ ታላቁ አርቲስት በህይወት እያለ ያሳየውን የደስታና የሳቅ ትውስታ የሚያስታውሱ አድናቂዎቹን ያሳዘነ ሲሆን በባለቤቱና በቤተሰቦቹ መካከል ያለው ክፍተትና አለመግባባት አደባባይ መውጣቱ ብዙዎችን አሳዝኗል። ሁለቱም ወገን በተለያየ ጊዜ ወጥተው እውነቱን ይህ ነው ብለው ቢናገሩም የተለያየ ሐሳብ ስለሚያነሱ እስካሁን ድረስ አድናቂዎቻቸውን ግራ ያጋባና ያልተፈታ ሚስጥር ሆኗል። በዚህ ሁሉ ያልተፈታና የተወሳሰበ የህይወት ሚስጥር ውስጥ ሆነን አርቲስቱ ህይወቱ ከማለፉ ከጥቂት ቀናትና ወራት በፊት አስቀድሞ የሰጣቸውን ቃለ መጠይቆች ስንመለከትና በኢንስታግራም ገጹ የሚያጋራቸውን ጥልቅ ሐሳቦች እንደዋዛ ጫር አድርጎ ለአድናቂዎቹ ያጋራቸውን ህመም የተሸከሙ ጽሑፎችን ስናነብ እውነትም ሐዘኑ ድርብ ይሆንና ነጻነት ተገልጦ ያላለቀ መጽሐፍ መሆኑን ያስረግጡልናል። በተለይም ህልፈቱን ተከትሎ በቤተሰቡና በቅርብ ወዳጆቹ መካከል የተፈጠረው አለመግባባትና የህግ ክስ ተስፋ አደርግባቸዋለሁ ያላቸውን የሟቹን ልጆች የስነ ልቦና ደህንነት እንዳይጎዳ የተፈራ ሲሆን አባታቸውን በሞት ያጡት ህፃናት ገና ሐዘናቸውን ሳይጨርሱ በቤተሰቦቻቸው መካከል በሚካሄደው የስርና የፍርድ ቤት ውጥረት ውስጥ ማለፋቸው ብዙዎችን ያሳዘነ ክስተት ሆኗል። የነጻነት ቤተሰቦች ልጆቹ አባታቸው በታመመ ወቅት ስልክ ደውለው እንደማይጠይቁት መጥቀሳቸውም ለልጆቹ ስነ ልቦና መልካም እንዳልሆነና በእነሱ ጠብ ልጆቹን ስበው ማስገባታቸውም ልክ እንዳልሆነ እየተነገረ ነው። ማህበራዊ ሚዲያ ላይ ያለ ጥንቃቄ የሚለቀቁ ጽሑፎችና ውዝግቦች የአርቲስቱን ብቸኛ ተስፋዎች ልጆቹን የወደፊት እድገታቸውና ስነ ልቦናቸው ላይ ጠባሳ እንዳያሳድር የሚያሰጉ ናቸው። ሁለቱም ወገኖች የልጆቹን መልካም አስተዳደግና የወደፊት ህይወት ቅድሚያ እንዲሰጡም አድናቂዎቹ በመማጸን ላይ ናቸው። የምንወዳጁ ተመልካቾቻችን 13 ዓመትን ወደ ኋላ ተጉዘን ነጻነት ወርቅነህ 2005 ላይ ለሎሚ መጽሔት የሰጠውን ቃለ መጠይቅ ያቀረብንበትን ጥንቅራችንን እንደምን ታዘባችሁትም? እንደተለመደው ሐሳብና ትዝብታችሁን በኮሜንት መስጫው ላይ ታሰፍሩ ትችላላችሁ። የምንወዳጁ ጥንቅራችን እስከ ማብቂያው ስለታደማችሁልን ደግሞ ላይክ ያለል ቦይ ምስጋና እንጀባ እያልኳችሁ ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። እንደዚህ ያሉ ወቅታዊና ትኩስ ማህበራዊና የመዝናኛ መረጃዎች ደግሞ በየጊዜው እንዲደርሷችሁ ኢትዮ ቱሪዝም ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይጋበዝኳችሁ። በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።